ፎር አፍሪካ ኤዱኬሽናሊስት ወይንም ፋዌ የተባለ ማህበረሰብ አቀፍ ድርጅት ከዛሬ 30 ዓመት በፊት በአፍሪካ ደረጃ በ5 ሴት የትምህርት ሚኒስቴሮች የተቋቋመ ሲሆን በ34 የአፍሪካ ሀገራት እየሰራ ይገኛል። ድርጅቱም ትኩረት ያደረገው በሴቶች ትምህርት ላይ ሲሆን ትምህርት ቤቶችን ለልጃገረዶች ምቹ በማድረግ በትምህርት ላይ የስርዓተ ጾታን እኩልነት እንዲሰፍን ነው። ይህ ድርጅት ከሚሰራባቸው 34 የአፍሪካ ሀገራት ኢትዮጵያ አንዷ ስትሆን በአማራ ክልልም ለአብነት በባህር ዳር ዙሪያ ወረዳ ይሰራል። በአማራ ክልል ባለው ጦርነት በርካታ ትምህርት ቤቶች ተዘግተዋል። በሚሊዮኖች የሚቆጠሩ ተማሪዎች ደግሞ ከትምህርት ገበታ ውጭ ሆነዋል። ይህች ባለታሪካችን በ2016 ዓመተ ምህረት የ12ኛ ክፍል ተማሪ የነበረች ሲሆን በአማራ ክልል በተፈጠረው ጦርነት በምትኖርበት አካባቢ ትምህርት ለማቋረጥ እንደተገደደችና ትምህርት ባለመኖሩ በተማሪዎች በተለይም በሴት ተማሪዎች ላይ ያሳደረውን ተጽዕኖ ትናገራለች። ቤተሰቦቿ የ1 ዓመት የትምህርት ማቋረጥ በልጃቸው ላይ የፈጠረውን በመረዳት ወደ ባህር ዳር በማምጣት ተከራይታ በመኖር ያቋረጠችውን ትምህርት እንድትቀጥል አድርገዋታል። የመማር ፍላጎት እያላቸው በኢኮኖሚ አቅም ችግር ምክንያት ትምህርት ወደሚሰጥበት አካባቢ ሄዶ ለመማር ያልቻሉ ተማሪዎች ዛሬ ላይ በችግር ውስጥ መሆናቸውን አስረድታናለች። ትምህርቱ በመቋረጡ ምክንያት የደረሰብን ስገልጽ በጣም ትልቅ ጉዳት አለው። አንደኛ ወደ ትዳር የገቡ ሴቶች አሉ። 1 ዓመት ምናምን በማቃጠላቸው ደግሞ ወደ ድብርትም የገቡ ልጆች አሉ። ትምህርት ቢከፈትልን አሪፍ ነው፣ የተሻለ ነው። በጣም በብዙ ሁኔታ በሴቶች ብቻ ሳይሆን በወንዶች ራሱ ተስፋ ወደ መቁረጥ የደረሱ ብዙ ሰዎች አሉ። ጦርነት ባይኖር ኖሮ 1 ዓመት ሚስ አድርገናል። አላቃጥልም ነበር። እኔ እግዚአብሔር ካለ ውጤት ከመጣ ወደ ግቢ ነበርኩኝ። እድሜያቸውን የሚያቃጥሉ ደግሞ አሁንም የማይማሩ ተማሪዎች አሉ እና ከእድሜያቸው ላይም እየተቀነሰ ነው። በዛ ምክንያት አብዛኛው ሰው በቃ ትምህርት ወደ መጥላትና ተስፋ ወደ መቁረጥ ሄዷል። ብዙ ተማሪ መማር እየፈለገ እግዚአብሔር ብሎት እኔም ቤተሰብ ትንሽዬ በመኖሩ ትንሽ አቅም ስላላቸው ወደዚህ መጠን እየተማርን ነው። ግን አቅም የሌላቸው ደግሞ እንደኛ እድሉን ማግኘት ያልቻሉ እዛ ውስጥ ቀርተዋል። አሁን የሚሰራበት ወቅት አይደለም እና በዛ ምክንያት ወጪ በጣም እናወጣለን። ከቤተሰብ መለየት ሌላ ችግር ነው እና ከባድ ነው፣ ህይወት ያከብዳል። ምቹ የትምህርት አካባቢን ለልጃገረዶች በመፍጠር የህፃናት ጋብቻንና የአፍላ ዕድሜ እርግዝናን መከላከል በሚቻልበት ሁኔታ የምክክር መድረክ በባህር ዳር ፋዌ ኢትዮጵያ አካሂዷል። ትምህርት ላይ እንደሚሰራ አንድ የማህበረሰብ አቀፍ ድርጅት አሁን ላይ በተለይም በሀገራችን በተለያዩ ሰው ሰራሽና ተፈጥሯዊ አደጋዎች ምክንያት በተለያዩ ግጭቶች ምክንያት ብዙ ትምህርት ቤቶች እየተዘጉ ይገኛሉ። ጥናቶች እንደውም በቅርብ ጊዜ ሪፖርቶች እንደሚያመለክቱት እንደ አጠቃላይ እንደ ሀገር ከ9 ሚሊዮን በላይ የሚሆኑ ተማሪዎች ከትምህርት ውጪ ናቸው። ወደ 6000 የሚጠጉ ትምህርት ቤቶች ተዘግተው ነው ያሉት። እንግዲህ ደግሞ በአማራ ክልል ስናየው ደግሞ ከ4 ሚሊዮን በላይ የሚሆኑት ተማሪዎች ደግሞ በዚሁ ክልል ነው እንግዲህ ከትምህርት ውጪ የሆኑትና ይህንን በማስመልከት እንግዲህ በተለይም ከፕላን ኢንተርናሽናል ኢትዮጵያ ጋር የምንሰራበት የፕሮጀክት ሳይት አለን። በዚሁ በባህር ዳር ዙሪያ ጥናት በማስጠናት ይህንን ጥናት ደግሞ ለሚመለከታቸው የመንግስትም የአጋር አካላቶችም ሼር በማድረግ ጉዳዩ ላይ ትኩረት እንዲሰጥና ለወደፊትም ደግሞ በዚህ ጉዳይ ላይ መፍትሄ እንዲኖረው የሃይማኖት አባቶች፣ የማህበረሰብ መሪዎችን በማካተት የችግሩን ስፋት ለማሳየትና መፍትሄዎችንም ደግሞ ለማስቀመጥ የምክክር መድረክ ነው ያዘጋጀነው። በመድረኩም በባህር ዳር ዙሪያ የሚገኙ የተለያዩ የሃይማኖት አባቶች፣ የማህበረሰብ ተወካዮች እንዲሁም ከሰሜን ጎጃም ባህር ዳር ዙሪያ ወረዳ ከክልል እንዲሁም ከፌዴራል የመንግስትና መንግስታዊ ያልሆኑ ድርጅት ተወካዮች ተገኝተዋል። በመድረኩም ባህር ዳር ዙሪያን ጨምሮ በተመረጡ ቦታዎች በልጃገረዶችና ወጣቶች ወቅታዊ የትምህርት ሁኔታ ዙሪያ የዳሰሳ ጥናት ቀርቦ ውይይት ተደርጎበታል። በወቅታዊ የትምህርትና የጤና ሁኔታ ዙሪያ ችግሮች ምንድናቸው? ችግሮችን ለመፍታት ምን እየተሰራ ነው? በሚሉ ሀሳቦች ዙሪያ ከፌዴራል ሚኒስቴር መስሪያ ቤቶች እንዲሁም ከክልል የሚመለከታቸው አካላት ጋር የፓናል ውይይት ተደርጓል። ለመጣችሁ እጅግ በጣም ላመሰግናችሁ እወዳለሁ። የተለያዩ ዓለም አቀፍ ጥናቶችም ሪፖርቶችም እንደሚያሳዩት አሁን እንግዲህ ላለፉት ረዘም ላሉ ጊዜያት በሀገራችን ኢትዮጵያ በተለይም በአንዳንድ ክልሎች እንዲሁም በአማራ ክልል በስፋት ከተፈጥሮ አደጋና ከሰው ሰራሽ አደጋ
መነሻ ባደረጉ ምክንያቶች ትምህርት ቤቶች እየተዘጉ ይገኛሉ። እነዚህ ትምህርት ቤቶች ደግሞ መዘጋት አስከትሎ በማህበረሰባችን ውስጥ አላስፈላጊ ወይም ጎጂ ልማዳዊ አስተሳሰቦች፣ ድርጊቶች የምንላቸው በስፋት እየተስተዋሉ ይገኛሉ። ከነዛም ውስጥ እንግዲህ የልጅነት ጋብቻና እሱን ተከትሎ ደግሞ የሚመጣው የአፍላነት እድሜ እርግዝና በስፋት እየታየ ይገኛል። እንግዲህ ይህንን ችግር ለመፍታት የባለድርሻ አካላት ከመንግስት ከማህበረሰብ አቀፍ ድርጅቶች ምን እየሰራን ነው የሚለውን የመጀመሪያውን ጥያቄ የማደርገው ለአማራ ክልል የትምህርት ቢሮ ተወካይ ይሆናል። ይህ ችግር ከተከሰተበት ጊዜ አንስቶ ተማሪዎች ከትምህርት መዘጋት ጋር ተያይዞ ምን አይነት ችግር እያጋጠማቸው ነው? የእናንተስ ቢሮ ይህን ችግር ለመፍታት ምን አይነት ስራዎችን ሲሰራ ቆይቷል? ለማስተማር ካቀድናቸው ተማሪዎች መካከል በአሳሳቢ ደረጃ ላይ የሚገኘው ወደ ትምህርት ቤት ገበታ ወደ ትምህርት ስርዓቱ ያልመጡ ህጻናት ናቸው። ከ4 ሚሊዮን በላይ ህጻናት እስካሁን ትምህርት ገበታ ላይ አይደሉም። ችግሩ ጫና የሚያሳድረው ሴት ልጆች ላይ ነው። ትምህርት ቤት ለህጻናት የደህንነት ማስጠበቂያ ቦታ ተብሎ ይነገራል በሳይንስም በእውነትም። አሁን ግን እሱን ሆኖ አላገኘንም። በዚህ ምክንያት ደህንነት ላይ ችግር ስላለ፣ ስጋት ስላለ፣ የጸጥታ ችግር ስላለ፣ መንገድ ላይም ችግር ስላለ፣ የወላጅም ጥርጣሬም ስላለ፣ ልጅን የማይወድ አባት ስለሌለ አብዛኞቹ ተማሪዎች ቤት በመዋላቸው ልጃገረዶች በተለይ ለልጅነት ጋብቻ እየተደረጉ ይገኛሉ። እነዚህን ህጻናት ዛሬም ነገም ወደ ትምህርት ዓለም የማስመለስ ስራ የክልሉ ትልቁ ችግር ይሆናል ማለት ነው። ይህ ብቻ አይደለም። ወደ ትምህርት ቤት ያልገቡትን ብቻ ያሰብን አይደለም። አሁን በመማር ላይ ያሉ ተማሪዎችም እንዳያቋርጡ ምንም አይነት ዋስትና የለንም። ስጋቱ አሁንም ከፍተኛ ነው። ነገ የምንከፍታቸው ተመልሰው የሚዘጉ ትምህርት ቤቶች ቁጥራቸው ብዙ ነው። ይህንን ችግር ለመፍታት ያለው በተለይ ታችኛው መዋቅር ማህበረሰቡም ጭምር ጠንካራ ነው ብለን መውሰድ አንችልም። ሰላሙ ወደ ታች በሄደን ቁጥር፣ ወደ ወረዳ በሄደን ቁጥር፣ ወደ ቀበሌና ጎጥ በሄደን ቁጥር አጣብቂኝ ነው። በአጠቃላይ በማህበረሰቡ ላይ የስነ ልቦና ችግር ደርሶበታል። ይሄንን የስነ ልቦና ችግር ሊቀለብስ የሚችል ስራም ይጠይቀናል። እሱ ብቻ አይደለም። ትምህርት ተቋማትም ቢሆኑ በሙሉም ቢሆን በከፊል ከሰሜኑ ጦርነት ጀምሮ እስካሁን እየወደሙ ይገኛሉ። በአገር አቀፍም ደረጃ በክልልም ደረጃ ትምህርት በአደጋ ጊዜ ኤዱኬሽን ኢን ኢመርጀንሲ ክላስተር አለ። በክላስተርም የትምህርት በአደጋ ጊዜ ምላሽ እቅድም አለ፣ ስትራቴጂም አለ። የሚያስፈልጉ ግብዓቶችን ለመሰብሰብ የስነ ልቦና ድጋፍ ስልጠናዎችን ለመስጠት ተማሪዎች የሚፈልጓቸውን ቁሳቁሶች ድጋፍ ለማድረግ እጅግ አስቸጋሪ በሆኑ ወረዳዎችና ትምህርት ቤቶች ለረሃብ ለተጋለጡ ህጻናት ምግብ ለማቅረብ ብዙ ጥረቶች ይደረጋሉ። ምዝገባንም ቢሆን እስካሁን ድረስ ሳይቋረጥ በተከታታይ 3ኛ ጊዜ እስካሁንም እየተካሄደ ይገኛል። በዋናነት የትምህርት ተሳትፎ ላይ፣ የትምህርት ፍትሃዊነት ላይ፣ የትምህርት ጥራት ላይ፣ የትምህርት ውስጣዊ ብቃት ላይ ትኩረት አድርጎ ሰነዶች ተዘጋጅተው በሳል ውይይቶች ተደርገው እነዚህ ውይይቶችም በከንቱ የቀሩ ሳይሆን በርካታ ትምህርት ቤቶችን ያስከፈቱ፣ በርካታ ህጻናትን ወደ ትምህርት ቤት ያመጡ፣ በርካታ መምህራንና የትምህርት ቤቶችን ወደ ትምህርት ቤት ያስገቡ ትልቅ እምርታዊ ለውጥ ያመጡ ናቸው።
ቀጣዩ ጥያቄ ወይዘሮ አለምፀሐይ ለርሶ ይሆናል። እንግዲህ አሁን እየሰማነው ያለው ችግሮች አሉ። በእናንተ መስሪያ ቤት በኩል ደግሞ እንደ ትምህርት ሚኒስቴር በክልሉ ያለው ነባራዊ ሁኔታ የተዘጉ ትምህርት ቤቶችን አስመልክቶ እንዲሁም ደግሞ የልጃገረዶች የትምህርት ተጠቃሚነትና ተደራሽነትን ለማስፋፋት በሚኒስቴር መስሪያ ቤቱ በኩል ምን ስራዎች እየተሰሩ ይገኛሉ? እንደሚታወቀው በሀገራችን በ2012 ኮቪድ ከተከሰተ ጀምሮ እንደ ሀገር ትምህርት ቤቶች ሎክድ የሆኑበት በመቀጠል በቀጣዩ አመት በሰሜኑ ጦርነቱ ከጎዳቸው ክልሎች ውስጥ አንዱ ይሄ ክልል ነው። ከዛም በኋላ ደግሞ የሰሜኑ ጦርነት ጋብ ሲል እዚሁ ክልል ውስጥ ደግሞ የግጭቱ እየቀጠለበት ሁኔታ ነው ያለው። የትምህርት ሴክተሩ በጣም በከፍተኛ ደረጃ የጎዳ ይህ ሲከሰት እንደ አጠቃላይ ወደ 3092 የሚደርሱ በከፍተኛ ደረጃ የተጎዱ ትምህርት ቤቶች አሉ በዚህ ክልል ውስጥ። በከፊል የተጎዱ ትምህርት ቤቶችም ወደ 4608 ትምህርት ቤቶች አሉ። እነዚህን ለማስቀጠል ወይ ደግሞ ወደ ማስተማሪያነት ለመቀየር የሚጠይቀው መዋለ ንዋይ ቀላል የሚባል አይደለም። ያም ሆኖ ግን ግጭቱ ከተከሰተ ጀምሮ በአጠቃላይ ወደ 1326 ትምህርት ቤቶች በተለያየ አገልግሎት እንዲሰጡ ሲጠበቅባቸው ነገር ግን ለተፈናቀሉ ወገኖችና ለጦር ካምፕ አገልግሎት እየዋሉ ያሉበት ሁኔታ ነው ያለው። ይህ ማለት በአጠቃላይ በክልል ውስጥ እንግዲህ ቅድም ወንድሜ እንደተናገረው ወደ 4 ሚሊዮን የሚሆኑ ተማሪዎች ከትምህርት ገበታ ውጪ ናቸው። ከዚህም ውስጥ 2,103,712 ሴቶች ናቸው። እነዚህ ከትምህርት ውጪ ናቸው ማለት ነው። እነዚህ ተማሪዎች ከትምህርት ውጪ ሲሆኑ ምንድን ነው የሚጠብቃቸው ጣፈንታ? የተለያዩ ተግባራትን ነው የሚያከናውን ማህበረሰቡ እንዳጠቃላይ በዚህ ክልል በተለይ በዚህ በጎጂ ልማዳዊ ድርጊት በጣም በከፍተኛ ሁኔታ የሚታይበት ክልል ነው። ያለ እድሜ ጋብቻና የልጅነት እርግዝና በተለይ በጣም በስፋት የሚታይበት ክልል ነው። ሌላው ኢኮኖሚካሊ ወላጆች ልጆቻቸውን መያዝ ያቅታቸው ልጆች ምንድነው የሚሆኑት? መብላት፣ መጠጣት፣ መልበስ ይኖርባቸዋል። ስለዚህ ራሳቸውን ለመቻል ምንድነው የሚያደርጉት? አካባቢውን ለቀው መሰደድ። በቤተሰብ ፍላጎት የሚሆን በራሳቸው ፍላጎት በአካባቢው ጫና የሚሆን ያገቡት እድሜያቸው ለማግባት ብቁ ነው ወይ ስንል አይደለም፣ ብዙዎቹ አይደሉም። ስለዚህ ያለ እድሜ ያገባሉ፣ ያለ እድሜ ያረግዛሉ። ለሌላ የጤና ችግር፣ ለሌላ የስነ ልቦና ችግር ነው የምትዳረገው ማለት ነው። ይሄን ለማስቀረት ሴክተሩ ክልሉን ይሄ ክልል ብቻ አይደለም በአመቱ መጀመሪያ ላይ ትምህርት ለትውልድ በሚል ንቅናቄ ተማሪዎች ወደ ትምህርት እንዲመጡ ከመደረጉ በፊት ትምህርት ቤቶች መጠገንና አገልግሎት ላይ መዋል መቻል ስላለባቸው 215 ትምህርት ቤቶች ጥገና ተደርጎላቸው አገልግሎት እንዲሰጡ ምቹ እንዲሆኑ የተደረገበት ሁኔታ አለ። ትምህርት ቤቶቹ በተለይ ለሴት ተማሪዎች ምቹ እንዲሆኑ ትምህርት ቤትን ከቤታቸው እንዲመርጡት በተሻለ ሁኔታ ምቹ እንዲሆኑ በቂ የሆነ የውሃ የመጸዳጃ ቤት እንዲሁም ደግሞ የወር አበባ ጊዜ ተፈጥሯዊ ግዴታ እንደመሆኑ መጠን ለነዚህ ምቹ እንዲሆን እነዚህ አይነት አገልግሎት የሚሰጡ ክፍሎችን አሟልተው እንዲጠገኑ የተደረገበት ሁኔታ። ከዛ ባሻገር ደግሞ ክልሉ የተለያዩ ችግሮች ሲያስተናግድ እንደመሆኑ መጠን የማህበራዊ ሳይኮሎጂካዊ ችግር ያስተናገደ ማህበረሰብ ነው ያለው። ብዙ ተማሪዎች ስነ ልቦናቸው የተጎዳ ነው። ብዙ መምህራን ስነ ልቦናቸው የተጎዳ ነው። ወደ ትምህርት ሲመጡ ደግሞ ጥሩ ስነ ልቦና ይዘው እንዲመጡ መምህራንን የሳይኮሶሻል ሰፖርት ስልጠና ወይም ደግሞ የዚህ የማህበራዊ ስነ ልቦናዊ ስልጠና በመስጠት እያገዘ ይገኛል። በእርግጥ መምህራንን ብቻ በማሰልጠን ችግሩ ይፈታል ወይ? ካለብን ተደራራቢ ጫና አንጻር በመምህራን ተጀመረ እንጂ እስከታች ክልሉ ደግሞ ይወስድና ሌሎች የአስተዳደር ሰራተኞች በዛ በትምህርት ዙሪያ የሚሰሩ ባለሙያዎች እንዲሁም ተማሪዎች አስፈላጊ ሆኖ ሲገኝ ደግሞ ለወላጆችም ጭምር የሚሰጥበት ስትራቴጂ ቀርጾ እየሄደ ያለበት ሁኔታ ነው ያለው። ሌላው 4 አመት 3 አመት ከትምህርት ገበታ የቆዩ ልጆች አሉ። እነዚህ ተማሪዎች እኩል በመደበኛ ከሌሎች ክልሎች ሲማሩ ከነበሩት ጋር ለማድረስ ምን አይነት ስትራቴጂ ያስፈልጋል? በጥናት የተደገፈ መሆን ስላለበት ጥናቱ በሚሰጠን መረጃ ወይም ውጤት መሰረት የሚቀጥል ይሆናል።
በተጨማሪም ደግሞ በተለይ በዚህ ከጥቃት ጋር ተያይዞ አንደኛ ሴቶች ተማሪዎች ብቻ ሳይሆኑ ወንዶችም ተማሪዎች ጥቃት ይደርስባቸዋል። እንደ አጠቃላይ ግን በአብዛኛው ሴቶቹ ናቸው ተጎጂ። ጥቃትን የመከላከል ማህበረሰቡ ጥቃትን መከላከል እንዲችል በትምህርት ቤት አካባቢ ጥቃት ሲፈጸም አስፈላጊውን ምላሽ መስጠት እንዲችሉ የዚህ ስልጠናዎች በስፋት በዚህ አመት እስከ ትምህርት ቤት ድረስ ወርዶ እየተሰጠበት ያለበት ሁኔታ ነው ያለው። የሚቀጥል ይሆናል ማለት ነው። ቀጣዩን ጥያቄ ማደርገው ለሴቶችና ማህበራዊ ጉዳይ ሚኒስቴር። ሴቶችና ማህበራዊ ጉዳይ ሚኒስቴር እንደሚታወቀው በሀገር አቀፍም ደረጃ የአለዕድሜ የልጅነት ጋብቻን ለመቀነስ ስትራቴጂዎችን ቀርጾ አቅጣጫን ቀርጾ እየሰራ ይገኛል። እንደውም እያበረከተው በዚህ ዙሪያ እያበረከተው ላለው ማስተዋጽኦ በቅርቡ ናሽናል አሊያንሱም ሪኮግናይዝ እንደተደረገ እናውቃለን። ምናልባት ግን አሁን ከምናነሳው ችግር ጋር ተያይዞ ለየት ያለ ስራ ተሰርቷል። እንደ አገር አቀፍ ደረጃ ስናይ በተለይ የልጅነት ጋብቻ የሚፈጸመው በአገር አቀፍ ደረጃ በአንደኛ ደረጃ አማራ ክልል ነው። የት ክልል ምን አይነት መረጃ አለ? ስለዚህ ያንን መረጃ ይዘን ነው መስራት መቻል ያለብን በሚል እያንዳንዱ ዳታዎቹን መረጃዎቹን በጥናት ከተሰበሰበ በኋላ ወደ ስራ የተገባበት ሁኔታ አለ ማለት ነው። ወደ ስራዎቹም ከገባን በኋላ የተለያዩ ስትራቴጂዎችን በመንደፍ በተለይ ታዳጊ ልጃገረዶችን እነሱን ራሳቸውን ማብቃት መቻል አለብን። ራሳቸውን ስናበቃ የተሻለ የነገ ህልማቸውን ማሳካት ይችላሉ በሚል እንደ አንድ ስትራቴጂ ይዘን ስንሰራ ነበር ማለት ነው። ቀጥሎ ደግሞ ታዳጊ ህጻናትን ብቻ መስራት እነሱ ላይ በቂ አይደለም በሚል ወላጆቻቸው ላይም መስራት መቻል አለብን። ታዳጊ ልጆች ላይ ከሰራን ወላጆቻቸውን ማብቃት እነሱን ማስተማርና ግንዛቤያቸውን ማሳደግም እንደ አንድ ስትራቴጂ በመያዝ ሲሰራበት ነበር። ከዚህ አንጻር እንደ ሀገር የተሻለ ለውጦች አሉ። እነዛን ለውጦች ደግሞ ለማስቀጠል ብዙ ተግዳሮቶች ደግሞ እየገጠሙን ነው ማለት ነው። ከዚህ አንጻር ደግሞ እንደ አማራ ክልል አሁን እያጋጠሙ ያለ ችግሮች ደግሞ እንደ አንድ ምክንያቶች ናቸው ማለት ነው። እንደዚህ አይነት ኮንፍሊክቶች በሚኖሩ ሰዓት ደግሞ በጣም የኃይል ጥቃቶች ያጋጥማሉ፣ ጾታዊ ጥቃቶች ያጋጥማሉና ይህንን ከመከላከል አንጻር ደግሞ ማህበረሰቡ በንቃት እንዲሳተፍ ከማድረግ አንጻር የራሱን ድርሻ እንዲወጣ የተለያዩ ስራዎች በተለያዩ ሲቪክ አደረጃጀቶች በኩል እየተሰሩ ያሉበት ሁኔታ ነው ያለው። ይህን የማስተባበሩን ስራ ደግሞ ሚኒስቴር መስሪያ ቤታችን እየወሰደ ነው ያለው። ከዚህ በፊት ደግሞ የህግ መላላት የነበረባቸው ህጎች እንዲሻሻሉ ከማድረግ አንጻር የራሱን ሚና የተወጣበት ሁኔታ አለ። በተለይ የሴት ልጅ ግርዛትና ያለዕድሜ ጋብቻን ከማስቀረት አንጻር 5 ዓመት ስራዎች ሲሰሩ ነበረ። እስካሁን ድረስ ምን ለውጦች መጡ፣ በቀጣይስ ምንድን ነው መወሰድ ያለበት እርምጃ የሚለውን ደግሞ ለመለካትና ለማወቅ እንደ ተቋም ጥናቶች መደረግ አለባቸው በሚል አሁን በሰፊው እንቅስቃሴ ውስጥ ያለንበት ሁኔታ ነው ያለ ማለት ነው። በቀጣይ ደግሞ ምን እናድርግ የሚለውን ደግሞ ስናይ በተለይ እንደ አማራ ክልል ግጭቶቹ በጣም በሰፊው አሉ። ብዙ በግጭቶች ውስጥ ደግሞ ብዙ አይነት ጉዳቶች በሴቶች ላይ እያስከተሉ ነው ያሉትና ይህንን ከመቅረፍ አንጻር በተለይ የሃይማኖት አባቶች እዚህም አላችሁና ይሄኛውን ተጠቅመን እነዛን ሴፍ የሆነ ኢንቫይሮንመንት እንዲፈጠር ከማድረግ አንጻር ሁላችንም የድርሻችንን መወጣት መቻል አለብን። በተለይ ደግሞ እንደነዚህ አይነት ኬዞች ሲያጋጥም እንዴት ራሳቸውን ጥንቃቄ ማድረግ አለባቸው፣ እንዴት ነው ለራሳቸው ኬር ማድረግ መቻል ያለባቸው እና ማህበረሰብ ውስጥ እንዴት ነው በተለይ ታዳጊ ተጋላጭ የሚባሉት ታዳጊ ልጃገረዶችን መጠበቅ መቻል አለበት የሚለውን የሚዲያ አዌርነስ ስራዎች መሰራት አለባቸው በሚል እነዚህን ስራዎች ለመስራት እየተሰሩም ነው ያሉ። በሂደትም ደግሞ መሰራት አለባቸው በቀጣይ የሚለውን እንደ ተቋም እቅድ ተይዞ እየተሰራበት ነው ያለው። እንግዲህ ወደ ቀጣይ የሚሄደው ከጤና ሚኒስቴር ተወካይ ለሆኑት ወደ ሲስተር ፋንታነሽ ይሆናል። እንግዲህ እንደዚህ አይነት ችግሮች ሲከሰቱ ከትምህርት ቤት መዘጋት ባለፈ የወጣቶች የጤና ጉዳይም አብሮ ይነሳል። በተለይም ደግሞ የወጣቶች የስነ ተዋልዶ ጤናና መረጃ አገልግሎት በተመለከተ ባለፉት ጊዜያቶች የተለያዩ ስራዎች ሲሰሩ ነበረ። አሁን ላይ ግን እነዚህ ችግሮች በዚህ በወጣቶች ስነ ተዋልዶና ጤና የመረጃ አሰጣጥ የአገልግሎት አሰጣጥ ላይ ምን አይነት ችግር አጋጥሟል? በእናንተ ሚኒስቴር መስሪያ ቤት በኩልስ ደግሞ ምን እየተሰራ ይገኛል? ሁላችንም እንደምናውቀው ጤና ማለት ሰው በአካሉ አለመታመም ማለት አይደለም። የጤናን ትርጉም ስናይ
በማህበራዊ፣ በስነ ልቦና፣ በኢኮኖሚ፣ በማህበራዊ አኗኗሩ አንድ ሰው ጤነኛ መሆን አለበት እንጂ አካሉ ብቻ አለመታመሙ ወይም ደግሞ በውስጥ ሰውነቱ ብቻ ባለመታመሙ ብቻ ጤነኛ ነው ሰው ማለት አንችልምና የጤና ትርጉም ዘርፈ ብዙ ነው። ስለዚህ ይሄ ዘርፈ ብዙ የሆነ የጤና ትርጉም ደግሞ የሁላችንንም ርብርብ የሁላችንንም ደግሞ በጋራ የመስራት የሁላችንም ተያይዞ የመስራት ይፈልጋል። ወደ ወጣቶች ጤና ስንመጣ ግን የወጣቶች ጤና አገልግሎት በሀገር አቀፍ ደረጃ በአጠቃላይ 33% የሚሆነው የማህበረሰብ ክፍል ወጣት ነው። ስለዚህ ወጣት ደግሞ የተለያየ ጫና ያለበት የማህበረሰብ ክፍል ነው። የተለያየ ግፊቶች አሉ። የወጣቶችን ተግዳሮት በምን መልኩ ነው የሚፈልጉትን መረጃ አግኝተው ራሳቸውን ካለባቸው ተግዳሮት የማስመለጥ ራሳቸውን ብቁ ዜጋ ሆነው እንዲወጡ የማድረግ ራሳቸውን የሚጠቅሙ ወደሚፈልጉት ዓላማ ግብ ወዳደረጉበት እንዲደርሱ ለማስቻል የተለያዩ ነገሮች መሰራት አለባቸው። እንደ ጤና የምንሰራው ወጣቶች በስነ ተዋልዶ የጤና አገልግሎት ዙሪያ በቂ የሆነ መረጃ ማግኘት አለባቸው የሚል ስትራቴጂ ተነድፎ እንደ ሀገር እየተሰራ ነው ያለው። ስለዚህ ይሄንን ስትራቴጂ ለማስፈጸም የተለያዩ ተግባራቶች ይሰራሉ። ከክልል ጤና ቢሮዎች ጋር ይሰራሉ። ክልሎች ደግሞ ከታች ከዞኖች ከወረዳዎች ጋር ተሰናስሎ የሚሰራበት ሁኔታ አለ። ወጣቶችን ለመድረስ የስነ ተዋልዶ አገልግሎታቸው የተሟላ አገሪቱ በምትችለው አቅሟ ወጣቶችን በጤና ተደራሽነት እንዲኖራቸው የጤና አገልግሎት ፍላጎታቸው እንዲሟላ ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። ከሚሰሩትም ስራዎች አንዱ ወጣቶች በሀገር አቀፍ ደረጃ የወጣቶች የጤና ካውንስል በሀገር አቀፍ አለ። ከጤና ካውንስሉ በመቀጠል ደግሞ በየክልሎች አሉ። ከክልሎች ወደ ዞን እንዲሁም ደግሞ በየጤና ድርጅቶቹ ቦርድ ለምሳሌ በጤና ጣቢያ ከሆነ በአንድ ጤና ጣቢያ ባለው የቦርድ አባላት ውስጥ ወጣት ተወካይ እንዲኖረው በማድረግ ምክንያቱም የወጣቶቹን ጤና እኔ ያውቅልሃለሁ ማለት ሳይሆን ወጣቶቹ ራሳቸው እነዚህ ነገሮች ያስፈልጉናል እቅድ ከማቀድ አንስቶ። ነገር ግን እነዚህ ሁሉ ስራዎች እየተሰሩ ያው በጅማሮ ላይ ያሉ ናቸው። ቢሆንም ብዙ ተግዳሮቶች ደግሞ በወጣቶቹ ላይ አሉ። ቅድም ሲቀርብ እንደነበረው በኮንፍሊክትም ብቻ ሳይሆን እንደ ሀገር አቀፍ ከባህልም ከሃይማኖትም ካለው ከድህነቱ ማኳያ በመነሳት የልጅነት ጋብቻና የልጅነት እርግዝና በጣም ከፍ ያለ ነው። እንደ ጤና ሚኒስቴር በዚህ ላይ በከፍተኛ ሁኔታ ይሰራል። ሌላው እነዚህ ልጆች ያለ እድሜያቸው የሚወልዱ ያለ እድሜያቸው የሚያረግዙ ልጆች ከፍተኛ የሆነ ለጤና ችግርም ይጋለጣሉ። እድል ፋንታቸውስ ምንድነው ብለን ስናይ ከማህበረሰብ መገለል፣ የወደፊት ህይወታቸው የጨለመ ሊሆን ይችላል። ግን ሳይቃጠል በቅጠል እንደሚባለው እነዚህ ልጆች ወደዛ እንዳይደርሱ ለማስቻል የሁላችንም ርብርብ ያስፈልጋል። እንግዲህ እኛ እየሰራን ያለ ነው እንደምታውቁት በሀገራችን ከ18 ዓመት በታች ጋብቻ ህጋዊ አይደለም፣ ያስጠይቃል፣ በህግም ያስጠይቃል። ግን በአብዛኛው ያለው የማህበረሰባችን በተለይ በሰሜኑ በዚህ በአማራ አካባቢ ያለው ትልቁ ችግር ማህበረሰቡ ራሱ ይሄንን ነገር የያዘው ነው። ስለዚህ እዚህ ያለን ሁላችንም በዚህ ጉዳይ ላይ በደንብ መስራት አለብን። በጣም ጤና ብቻውን ወይም ደግሞ ትምህርት ብቻውን ወይም ደግሞ ሴቶች ማህበራዊ ብቻውን ሳይሆን ሁላችንም ተሳስረን መስራት አለብን። እነዚህ ልጆች አቅማቸው መዳበር አለባቸው። በኢኮኖሚ ራሳቸውን ለመቻል የሚያደርጉትን ጥረት እያገዝን እንደዚህ አይነት ችግሮች እንዳይፈጠሩባቸው በከፍተኛ ሁኔታ እገዛ ልናደርግላቸው ይገባል። የልጅነት እርግዝናን በምን መልኩ መቀልበስ ይቻላል የሚል ሮድማፕ አዘጋጅተን ከሚመለከታቸው አካላቶች ጋር እሱንም ወደ ፍጻሜ እየመጣ ያለበት ሁኔታና በምን መልኩ ቀልብሰን አትሊስት ማጥፋት እንኳን ባንችል ቁጥሩን ወደ ታች መቀነስ እንችላለን የሚል እንደ ጤና ሚኒስቴር እየተሰራ ያለበት ሁኔታ ነው ያለው። ሌላው ችግሮች ከተፈጠሩ በኋላ ደግሞ ቢፈጠሩስ የሚለውን ደግሞ ካየን ችግሮች ከተፈጠሩ በጤና ድርጅት አካባቢ ልጆች ወጣቶች ሂደው በጤና ድርጅት ምናልባት ያረገዙም ካሉ ሊረዱ የሚችሉበት ሁኔታ፣ እርግዝናቸው በስርዓቱ የሚቀጥልበትን ሁኔታ ወይም ደግሞ የተለያዩ ኦፕሽኖች የሚፈጠሩበትን ሁኔታ ጤና ድርጅቶቹ ጋር ሄደው ልጆቹ በአግባብ ምክር የሚያገኙበትን እርዳታ የሚያገኙበትንም ሁኔታ ጤና ድርጅቶቹ የወጣቶች የስነ ተዋልዶ ጤና አገልግሎት አሰጣጥ ላይ ሙሉ በሙሉ ተቋማቶቻችን እየሰጡ ነው ባይባልም ጅማሮዎች አሉ። ስለዚህ ወጣቶችን ይምቹ የሆነ የወጣቶች የስነ ተዋልዶ ጤና አገልግሎት አሰጣጥ ወጣቶቹ በሚፈልጉት መልኩ አገልግሎት ማግኘት የሚችሉባቸውን
ጤና ተቋማት ከክልል ጤና ቢሮዎች ጋር በመነጋገር በደንብ ወጣቶች ለነሱ ምቹ የሆነ የጤና አገልግሎት አሰጣጥ እንዲኖር ግብአቶችን ከማቅረብ አኳያ የሚያስፈልጉ ነገሮችን ከማድረግ አኳያ ከአጋር ድርጅቶችና ከመንግስታዊ አካላት ጋር በመቀናጀት እነዚህ አይነት ስራዎችም እየተሰሩ ያለበት ሁኔታ ያለ መሆኑን ነው። ግን ሆኖ የግጭት አካባቢ ያሉ ወጣቶቻችንን በትምህርት ገበታ ላይ ሆኖ ኢንፎርሜሽን ወይም መረጃ በማያገኙበት በየአካባቢያቸው በየቤተሰባቸው ሆነው እንደዚህ አይነት ነገሮች ልጆቹ ከትምህርት ገበታ ውጭ ሲሆኑ ማህበረሰቡ ምንድነው ማድረግ ያለበት? ያቻ ግፊት አለባቸው ልጆቹ፣ የቤተሰብ ግፊት አለ። እንደ ኢኮኖሚ ማምጫ ይጠቀሙባቸው። ሴት ልጅ ቤት ስትቀመጥ የሆነ ሌላ ድቃላ ታመጣለች እንደዚህ የሚባል አመለካከቶች ስላሉ በአብዛኛው ማህበረሰቡም ልጆቹን ወደ ጋብቻ እንዲሄዱ የመገፋፋት ልጆቹን በራሳቸው የመገፋፋት ሁኔታዎች ሊኖሩ ስለሚችሉ ከጤናና ከሌሎች ከማህበራዊ ነገሮች ጋር ከሃይማኖት ተቋማት ከእድሮች በአካባቢ ካሉ ከታዋቂ ግለሰቦች ከራሳቸው ከወጣቶቹ ጋር በመሆን የጤና ሚኒስቴር በእንደዚህ አይነት መልኩ ወጣቶች ወደዚህ ወዳልሆነ ነገር እንዳይገቡ የሚሆኑበትን ነገር እየተነጋገርን እየሰራን ያለ ነው። የመጨረሻ ጥያቄ የሚሆነው ለፋዌ ኢትዮጵያ ቻፕተር ዋና ዳይሬክተር ይሆናል። እንግዲህ እንደ አንድ የማህበረሰብ አቀፍ ድርጅት በተለይም ደግሞ ላለፉት 30 ዓመታት የሴቶችን ትምህርት ተደራሽ ለማድረግ እንደሚሰራ አንድ ድርጅት ይህንን ችግር ብቻ አስመልክቶ ምን ነገር እየሰራ ይገኛል? ፋዌ ኢትዮጵያ ቻፕተር ስርዓተ ጾታን እኩልነት ለማምጣትና ልጃገረዶች ትምህርት ጥራት ያለው እንዲሆን ስንል በአካባቢያቸው ያሉትን እንቅፋቶች ማንሳትን ይጠይቃል እና አሁን እንደሰማ ነው ፋክቶቹም ፊገሮቹም የሚነግሩን በሙሉ ያለው ከባህላዊ ተጽዕኖ ጨምሮ የልጃገረዶች ትምህርት እኩልነት ላይ መስራት ገና የሚቀረው ቢሆንም በዚህ አካባቢ በእነኚህ ሁለት ፕሮግራሞቻችን ስንሰራ እንደቆየ ነው ሁሉ የህፃንነት ጋብቻንና የአፍላነት እርግዝናን ለመቆጣጠር የሚደረጉ ነገሮች ላይ በስፋት ሲሰራ ቆይቷል። እነኚህን ነገሮች ሲሰራ ደህንነቱ የተጠበቀ ትምህርት ግን ልጃገረዶች ደግሞ ማግኘት አለባቸው። በአካባቢው በተለይ እዚህ አካባቢ ላይ የምንሰራውን ስራ ስናይ በተለያዩ ምክንያቶች ለችግር ተቃላጭ የሆኑ ልጃገረዶች ያሉበት ከትምህርት ቤት የወጡ ከ9 ሚሊዮን በላይ የሚሆኑ በኢትዮጵያ ውስጥ በጣም በቅርቡ የወጡ ሪፖርቶች የሚያሳዩን ከትምህርት ቤት ውጭ የሆኑ 9 ሚሊዮን የሚሆኑ ተማሪዎች አሉ ነው። 4.7 ሚሊዮኑ የሚገኙት በዚህ ክልል ውስጥ ነው። እና ይሄ የችግሩን ስፋትና ጥልቀት ነው የሚያሳየን። ከዛም በመነሳት አሁን የምንሰራቸው ትልልቅ ነገሮች ምንድናቸው ለሚለው የጉትጎታ ስራዎችን እንሰራለን። የአድቮኬሲና ሎቢ ከፖሊሲ አካባቢ በፌዴራል ደረጃም በክልል ደረጃም እነኚህን ስራዎች እንሰራለን። የአድቮኬሲና የፖሊሲ ስራዎችን ስንሰራ ተጽዕኖ ለማድረግና ለውጥ ለማምጣት በማለም ነው። በሁሉም መስሪያ ቤቶች አካባቢ በትምህርት ሚኒስቴር ዋነኝነቱን የያዘው እንጂ በጤና በኩልም ሴቶችና ማህበራዊ ጉዳይም ላይ ባሉት ዋና መድረኮች ላይ ተገኝተን የራሳችንን የሆኑትን ነገሮች ችግሩ የት ድረስ እንደደረሰ ሀሳባችንን በመግለጽ ፖሊሲዎች እንዲወጡ ለልጃገረዶች የተሻለ ነገር እንዲመጣ በተለይም ደግሞ በዚህ አካባቢ ያለው ችግር ጎልቶና ጠርቶ እንዲታይ ለማድረግ እንሰራለን። ሌላው የምንሰራው ስራ የአቅም ግንባታ ስራ ነው። ይህን የአቅም ግንባታ ስራ ከላይ ጀምሮ ከፖሊሲዎች ጀምሮ የፖሊሲ ዳሰሳን በማድረግ ፋክቶችን በመስጠት እንደገና ደግሞ ከታች ማህበረሰብ ክፍሎች እንዴት አድርገው ከትምህርት ውጭ ያሉ ልጆች ወደ ህፃንነት ጋብቻ እንዳይገቡ ምን ስራ መስራት አለባቸው የሚለውን እንዲሰሩ በማድረግ የአቅም ግንባታዎችን ከላይ እስከታች ባሉት መዋቅሮች እንሰራለን። የህብረተሰብ ተሳትፎንና ግንዛቤ እናስጨብጣለን። ልክ እንደዚህ አይነት መድረኮች በተለያዩ ጊዜያቶች እንፈጥራለን። ሌላው ደግሞ የክትትልና የግምገማ ነው። ክትትልና ግምገማ ስንል ምንድን ነው የምንሰራው? ከፖሊሲ እንጀምራለን። የማያሰሩ ፖሊሲዎች ምንድን ናቸው? ወደ ላይ ሄደን ጉትጎታ የምንሰራባቸው ፖሊሲዎች የቶቹ ናቸው? ምን አይነት ነገሮችን እንሰራለን የሚለውን
ፖሊሲ ሪቪው እንሰራለን። ከፖሊሲ ሪቪው በተጨማሪ ደግሞ መሬት ላይ ምን አለ፣ ሌላው ደግሞ ቀጥተኛ የሆኑ ድጋፎችን እንሰጣለን። ልጃገረዶችን ከትምህርት ቤት የሚያስቀሯቸው ምን ነገሮች አሉ፣ ምን አይነት ድጋፎች ደግሞ እነኚህን ልጆች ወደ ትምህርት ገበታቸው ሊመልስ ይችላል የሚሉትን ቀጥተኛ ድጋፎች እንሰራለን። እነኚህን ጥረቶች በተቀናጀ መልኩ መስራታችን መተግበራችን ሳይሆን ቀጣይነት ባለው መልኩ እንዴት ተሻሽለው ይቀርባሉ የሚለውንም ስራ አብረን ጎን ለጎን የምንሰራቸው ናቸው። እንግዲህ የመጨረሻ ጥያቄ የሚሆነው በቀጣይ በእናንተ በኩል እያንዳንዱ ሴክተር መስሪያ ቤት ዋዌ ኢትዮጵያንም ጨምሮ ከዚህ በኋላስ ምን ታቅዷል? በተለይም አሁን በዚህ ክልል ላይ ባጋጠሙ ችግሮች ላይ ሞሮፍ ስፔሲፊክ አድርገን ልንሰራ ያቀድናቸው እቅዶች አሉ ወይ? ተጨባጭ የሆኑ እቅዶች አሉን ወይ? በክልል ደረጃ የሚደረጉ የአድቮኬሲ ስራዎችን የማህበረሰብ የተማሪ ወላጆች ውይይትን ተከትለው አንደኛ የተጎዱ ትምህርት ቤቶችን የወደሙ ትምህርት ቤቶችን የሚመለከታቸውን መንግስታዊ ያልሆኑትንም ማህበረሰብንም በማስተባበር ወደ ነበሩበት የማስመለስ ትልቁ ስራችን ነው። ከዛም በርካታ ህጻናት ከትምህርት ገበታ ውጭ ናቸውና እነዚህንም ተማሪዎች ወደ ትምህርት ቤት የማስመለስ ስራ በጥብቅ የምንሰራው ስራ ሲሆን ይህንንም ብቻችንን የምንሰራው አይደለም። ከዛ ባሻገር አሁን ላይ በመማር ላይ ለሚገኙ ተማሪዎች ምንም እንኳ ያለነው ሁኔታ ችግር ውስጥ ቢሆንም ጥራት ያለውን ትምህርት አግኝተው ተወዳዳሪ እንዲሆኑ የተለየ ክትትልና ድጋፍ ይደረጋል፣ እየተደረገም ይገኛል። በርካታ ተማሪዎች ከትምህርት ገበታ ውጭ እንደመሆናቸው መጠን የመጀመሪያው ስራ ተማሪዎች ወደ ትምህርት ቤት እንዲመጡ ማድረግ ነው። ያ ሲሆን ደግሞ የወደሙ ትምህርት ቤቶች አሉ፣ ጥገና የሚያስፈልጋቸው ትምህርት ቤቶች አሉ፣ መገንባት ያለባቸው ትምህርት ቤቶች አሉ። እነሱ ደግሞ የሚፈልጉት ሪሶርስ ይኖራል። አንደኛው የጀመርነውን የዚህ የሪሶርስ ሞቢላይዜሽን ስራ ወይም ደግሞ ሀብትን ከተለያዩ አካላት በተለይ ደግሞ እንደ ክልል ስናይ በክልል ውስጥ የሚሰሩ የግል ባለ ሀብቶች፣ ድጋፍ የሚያደርጉ ግብረሰናይ ድርጅቶች እነሱን በማስተባበር ትምህርት ቤቶች አገልግሎት እንዲሰጡ በማድረግ ተማሪዎች ወደ ትምህርት ገበታ እንዲመለሱ ማድረግ ነው። ያ ብቻ በቂ ስለማይሆን ተቋማትን ብቻ መገንባት በቂ ስለማይሆን ሰፋ ያለ ከተለያዩ ባለድርሻ አካላት ከሚመለከታቸው አካላት ጋር በመሆን ሰፋፊ መድረኮችን በማዘጋጀት ከክልሉ ጋር በመሆን ምክንያቱም ክልሉ ትልቅ ድርሻ ስላለው ማለት ነው። እያንዳንዱ ማህበረሰብ ትምህርት ሚኒስቴር አያገኘውም። በክልሉ አማካኝነት የአድቮኬሲ ስራዎችን ወይም የንቅናቄ ስራዎችን በጋራ የሚሰራበት ሁኔታ አለ። ተማሪዎች ወደ ትምህርት ቤት ከመጡ በኋላ ደግሞ በትምህርት መቆየት እንዲችሉ ተጨማሪ የሳይኮሶሻል ሰፖርት ስራዎችን አስፍቶ የሚሰራ ይሆናል። እንደ ተቋም በቀጣይም መስራት አለብን ብለን የምንይዛቸውና እየሰራንባቸውም ያሉ ጉዳዮች አሉ። ከነዚህም ውስጥ ቅድም ሲባል እንደነበረው በተለይ ታዳጊ ልጃገረዶች ከትምህርት ቤት ውጭ ናቸውና ከትምህርት ቤት ውጭ ሲሆኑ ደግሞ ብዙ አይነት ጉዳቶች ነው የሚያጋጥማቸው። የመጀመሪያው ስራ የሚሆነው ወደ ትምህርት መመለስ ነው የሚቻል ከሆነ። ያንን ደግሞ በተለያዩ አደረጃጀቶች አሉ፣ የሴትም የወጣትም አደረጃጀቶች። እነሱን ተጠቅመን መመለስ የሚቻሉትን መመለስ መቻል ነው ትልቁ ስራ። የቅድሚያ የሚሰጠው ስራ መሆን የሚቻል ያለበት ብለን የሚይዝ ነው። ሌላው ምናልባት ታዳጊ ልጃገረዶችን ደግሞ ማብቃቱን በደንብ መስራት መቻል አለብን ነው። ይህን ከማድረግ አንጻር የሁሉም ድርሻ ነውና ሁሉም ይመለከተዋል። ይህንን የማስተባበር ስራ እንሰራለን ብለን እናስባለን። ከዚህ አንጻር በደንብ የግንዛቤ ማስጨበጫ ስራዎቹንም በተለይ
ብዙ አይነት አደረጃጀቶች አሉን። ጎጂ ልማዳዊ ድርጊት አስወጋጅ ብለን በተለይ ያለ እድሜ ጋብቻን እንደዚህ ክልል እናስወግዳለን ብለን እንዳንድ ፕላትፎርም የምንጠቀምባቸው የጎጂ ልማዳዊ አስወጋጅ ኮሚቴዎች አሉና እነሱንም ተጠቅመን የሀገር ሽማግሌዎችንም የሃይማኖት አባቶችንም ተጠቅመን ሰፋፊ ስራዎችን እንሰራለን በሚል በቅድ ይዘናልና ይሄኛውንም በቀጣይ የምንሄድበት ይሆናል ማለት ነው። ከዚህ አንጻር በተለይ ጦርነት ውስጥ ነው ያለውና ክልሉም ከዚህ ከትራውማ ውስጥ መውጣት እንዲችል ደግሞ በተለይ ቅድምም ሲባል እንደነበረው የሳይኮሶሻል ሳፖርት ስልጠናዎችን በስፋት እንደ ማህበረሰብ ለውጥ እንዲመጣ በተለይ እንደዚህ አይነት ችግሮች ሲያጋጥሙን እንዴት ነው ኮፕ አድርገን እንዴት ነው መቋቋም የምንችለው፣ ከዛ እንዴት ራሳችንን ደግሞ ሰርቫይቭ ማድረግ እንችላለን መውጣት እንችላለን የሚለውን መመለስ እንዲቻልና በዛ ልክ ማብቃት እንዲቻል እነዚህን ስልጠናዎች በደንብ በሰፊው የምንሄድበት ይሆናል ማለት ነው። ከዚህ አንጻር ደግሞ ሌሎች ጎን ለጎን የማብቃት ስራዎችን ደግሞ በኢኮኖሚም በተለይ ሴቶች ደግሞ እንዲዳሩም የሚያደርገው አንዱ የኢኮኖሚ ጉዳይ ስለሆነ በኢኮኖሚ ደግሞ ሴቶች ራሳቸው ተጠቃሚ እንዲሆኑና በተለይ ልጆቻቸውን ደግሞ ወደ የትምህርት ቤት መላክ እንዲችሉ በኢኮኖሚ ተጠቃሚ የሚያደርጉ ፕላትፎርሞችን እየተሰራበት ነው ያለ። ይህንን በቀጣይ አጠናክረን የምንሰራበት ይሆናል። በልዩ ትኩረት ደግሞ በዚህ ባለው በአማራ ክልል የምንሰራቸው ስራዎች ምንድናቸው የሚለውን ከክልል ጤና ቢሮ ጋር በመቀናጀት ክልል ጤና ቢሮ ያለበትን ክፍተት በመለየት እንደ ጤና ሚኒስቴር ማገዝ ያለብን ስራዎች ምንድናቸው በሚል እየተነጋገርን የግንዛቤ ማስጨበጫ መድረኮችን ተቋማት ላይ የሚሰሩ ባለሙያዎችን አቅም የማጎልበት ስልጠናዎችን በመስጠት በእንደዚህ አይነት ሁኔታዎች ከክልል ጤና ቢሮ ጋር በመቀናጀት እንሰራለን። ነገር ግን ምንድነው 13 በመቶ የሚሆን የልጅነት እርግዝና አለ። ከ13 በመቶ የልጅነት እርግዝና ውስጥ 40 በመቶ የሚያክለው ያገቡ ልጆች ናቸው። እንደ ሀገር አቀፍ እንደዚህ እንደ አማራ ክልልም እየሰራን ያለ ነው ምንድነው የብልህ ጅምር የሚል ባገቡ ልጃገረዶች ዙሪያ የሚሰራ ስራ እሱ በከፍተኛ ሁኔታ እንደ አማራ ክልልም እንደ ሀገር አቀፍም እየሰራን ያለ ነው። ምንድነው እነዚህ ከ15 እስከ 19 ዓመት እድሜ ክልል ውስጥ ያሉ ያገቡ ልጃገረዶችን እንግዲህ ኦሬዲ ወደ ትዳር ውስጥ ገብተዋል። በአንድም በሌላም መንገድ ቅድም በምንላቸው ችግሮችም በራሳቸውም በቤተሰብም ባቻ ግፊትም ይሁን እነዚህ ልጆች ወደ ትዳር ገብተዋል። ወደ ትዳር ከገቡ በኋላ ግን ቀጣይ የሚጠበቅ ነገር አለ አይደል? አንድ ሰው ወደ ትዳር ከገባ ያው ልጅ መውለድ ግዴታ ነው። ስለዚህ አትሊስት ራሳቸውን ወይ ትምህርት እየተማሩ ከሆነ ትምህርት የሚጨርሱበትን ሁኔታ የነገዱም ከሆነ ትንሽ የሆነ እቅዳቸውን እስከሚያሳኩ ድረስ ልጅ እንዳይፈጠር የቤተሰብ እቅድ አገልግሎት ተጠቃሚ እንዲሆኑ የማስቻል ሁኔታ በከፍተኛ ንቅናቄ እየተሰራ ያለ ነው። ፖሊሲ ተገባበሮችን ማጠናከር ላይ ጉትጎታ መስራት ነው። ፌቨራብል የሆኑ ወይንም ምቹ የሆኑ ፖሊሲዎች አሉ። ልጃገረዶች ትምህርት ዙሪያ ምቹ ያልሆኑም አሉ። ለማስቀየር ብዙ የጣርንባቸውና ተቀይረዋል ተብለን በጽሁፍ ባናገኛቸውም ያስቀየርናቸው ብለን የምናምናቸው ፖሊሲዎች አሉ። ምቹ በሆኑት ዙሪያ ላይ ግን ስርዓተ ጾታ ምላሽ የሚሰጡ ከሆኑ በተለይ ከአጋር ድርጅቶች ከአጋር ሚኒስቴር መስሪያ ቤቶች ጋር ከባለ ድርሻ አካላት ጋር በመሆን ጉትጎታና ሙገታውን መቀጠል አለብን ብለን እናስባለን። ሌላው የማህበረሰብ ተሳትፎን ማሻሻል ያስፈልገናል። ሌላው ደግሞ ደህንነቱ የጠበቀ የመማሪያ አካባቢ እንዲጎለብት አሁንም የጉትጎታ ስራችንን መስራት ለመሰረተ ልማቱ ምላሽ የሚሰጡ ድርጅቶችን ማፈላለግ ማግኘት የኛ ድርሻ እንኳን ባይሆን ያን መሰረተ ልማትን መስራት መንግስት ይህን መሰረተ ልማት እንዲሰራ ደግሞ መጠየቅና ጉትጎታ ማድረግ አድቮኬሲ ማድረግና እነኛም ባለመብት አካላቶች ደግሞ ይሄ ይገባናል ብለው እንዲጠይቁ ማብቃት። ሌላው ኢኮኖሚያዊና ማህበራዊ የሆኑ ድጋፎችን መስጠት። ሌላው ዘርፈ ብዙ የሆኑ ጉድኝቶችን ወይንም ፓርትነርሺፕን መፍጠር ከተለያዩ አካላቶች ጋር። ዋናውና መጨረሻ ሳልጠቅሰው የማላልፈው ነገር ፋዌ የተለያዩ ሞዴሎች አሉት። በተለይም ልጆች እንዲናገሩ የተጎዱ ሰዎች እንዲናገሩ እንናገር የሚል በኪስዋሂሊ ቋንቋ ቱሰሜ የሚባል ሞዴል አለው። ለምሳሌ ቱሰሜ የተጎዱ ልጆች ወይንም ጥቃት ሊደርስባቸው የሚችሉትን ልጆች መለያ መንገድ አለው። እንደሱ አይነት ሞዴሎችን ማስፋፋትና ወደ ታች ማውረድ።
እነኚህን የመሳሰሉ ነገሮችን ብንሰራ የተሻሉ ነገሮች ይመጣሉ ብለን እናስባለን። ከላይ የተነሱ ችግሮችን ለመፍታት በጋራ መስራትን ይጠይቃል። ሰላም እንዲሰፍንና ትምህርት እንዲጀመር ተማሪዋም ትጠይቃለች። ለተማሪዎች ለመማር እንደፈለጉ ወጣው ለመግባትም ለተለያዩ ነገሮች ሰላም በጣም ግዴታ ነው፣ ያስፈልገናል። ተስማምተው ወደ ሰላም ብንገባ የተሻለ ነው ብዬ አስባለሁ። ተመልካቾቻችን ፋዌ ኢትዮጵያ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን ወደ እናንተ ያደረሱላችሁ ዝግጅት ቀደም ሲል የተከታተላችሁትን ይመስል ነበር። ሰላም።